በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን ዕድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ነገሮችን እያጠራ ያለው የፋኖች ንትርክ ብየዋለሁ። ዛሬ ሲነታረኩ ነው ያሉትና በዛ ምክንያት ነው ንትርክ ያልኩት። አንድ ሁኑ የፋኖ እነዚህ አራቱ ማለት ነው። አራቱ ብቻ አይደለም፣ በርግጥ ሁሉ የፋኖ ደጋፊ ኢቭን የፋኖ ደጋፊ ያልሆኑ አካላቶች አሁን እኔ አይደለም ግን እኔን የሚመስሉ ሌሎችም የማይደግፉ ሁሉ የፋኖን ተጠናከር አንድ መሆን በጣም አድቮኬት ያደርጋል። አንድ ሁኑ ነው የሚባለው እና አንድ ለመሆን ስብሰባ ተቀመጡ ሲባል አይቲንክ መሆን የነበረበት በጉት መጠበቅ ነው። ግን የሆነው ምንድን ነው? ንትርክ እከሌ እንዲህ ያለ እከሌማ ካልተመረጠ እንዴ አንድ መሆን አይደል እንዴ ተፈለገው? ለካ አንድነቱ አይደለም የሚፈለገው፣ ማስመረጥ ነው። የራስን ሰው ወደ ቤት ማምጣት ነው። ያ ነው ሲያነታርክ የነበረውና ይሄ ብዙ ነገሮችን አጥርቷል ብዬ አምናለሁ። ብዙ ነገሮችን አጥርቷል። አንዳንድ የሰማኋቸው ያነበብኳቸው ነገሮች አሉ፣ ግን ያልተጣሩ ነገሮች ስለሆኑ እነሱን አላወራም። የት ስብሰባው እንደሚደረግ ከማን ጋር እንደሚደረግ እንዲህ የሚጽፉ ሰዎች አሉ። ግን እኔ ያልተጣራ ነገር ስለሆነ ወይም ደግሞ ቢያንስ እኔም ራሱ እንኳን እርግጠኛ ያልሆንኩበት ነገር ስለሆነ እሱን መዝለሉ የተሻለ ነው። ግን አንድ ለመሆን ግን ሙከራ እያደረጉ ስለመሆኑ ለነሱ በጣም ቅርብ የሚባሉ ሚዲያዎችም ጭምር ነው ሲናገሩት ነበር። እነሱም ጭምር የዚህ ንትርክ አባል ነበሩ። ይሄንን ነው እኔ ማውራት የፈለኩት። ሶስት ነገሮችን አጥርቷል ብዬ አስባለሁ። አንደኛው ከዚህ ቀደም የተናገርኩት ነገር ነበር ስለ አማራ ፋኖ በጎጃም ወይንም እነዘመነ ካሴ ስለሚመሩት ወይም የነዘመነ ካሴ ይሄ ስለሚመሩት ስብስብ ማለት ነው የራሳቸው ይሄ አካል አንድነት ይፈልጋል። at the same time አንድም ደግሞ እንዳይሆኑ ደግሞ የሚያደርገው ራሱ ወይም አንድነት ይፈልጋል፣ አንድነቱንም ይፈራዋል። ዶን አጣብቂኝ ነገር ነው። ከአንድነት ጋር በተያያዘ አንድ መሆንን በሚመለከት የሚጋጩ ፍላጎቶችን የያዘ አንድ መሆኑን ይፈልገዋል። ግን ደግሞ የዛ አንድነት መሪ ደግሞ ዘመነ ካሴ ደግሞ እንዲሆን ይፈልጋል። ዘመነ ካሴ ካልሆነ አንድነት አይኖርም። ዘመነ ካሴ ከሆነ አንድነት ይኖራል። አንድነትን በጣም አድቮኬት አድርጎ በጣም የሚያወራው ኢቭን ኢኒሺዬቲቭን ሁሉ የሚወስደው የነዘመነ ስብስብ ነው። ለአንድነቱ ደግሞ መፍረስ ለአንድነቱ አለመሳካት ደግሞ ምክንያት የሚሆነው ራሱ ይሄ ስብስብ። ዛሬ ይሄ ነው አንዴ ታየው። ዘመነ ካልሆነ እንዴት በቃ ዘመነ ነው መሪ መሆን ያለበት፣ ከሱ የተሻለ የለም። እና ይሄንን አንድ ያጠራ ነው። በፋኖ አደረጃጀቶች ውስጥ አንድነቱንም በጣም የሚፈልገው አንድነቱ እንዳይሳካ የሚያደርገው እነዘመነ ካሴ ናቸው። የነሱ ቡድን ይሄ ነው አንድ ዛሬ ላይ የተረጋገጠው።
ከዚህ አኳያ አንድ የተናገርኩት ነገር ነበር። እኔ ዘመነ ካሴ ቢሆን ነው ከሱ የተሻለም ሰው አላይም ብዬ ተናግሬ ነበር። እውነት ነው። እኔ አሁንም ይሄ ነው አቋም። ቢሆን ጥሩ እሱ ነው። አምቢሽየስ ነው። አምቢሽን ያለው ሰው ደግሞ በቃ እልክም ይዞት ያንንም ለማሳካት ሲል በቁርጠኝነት ይዞት ይሄዳል። ወጣት ነው። በእንደዚህ አይነት ነገሮች የማደራጀት ምን ማለት ልምድ ያለው ነው። ጨከን ያሉ ውሳኔዎችንም ይወስናል። የኢትዮጵያ ፖለቲካ ውስጥ በተለይ ትጥቅ ትግል ላይ እንደዚህ አይነት ነገር አስፈላጊ ነው። እንዲሁ የሆኑ መለኪያዎችን አውጥተን ብናየው በንጽጽር ከሌሎች ውስጥ የተሻለ ነው ልንል ይችላል። ግን ያ ማለት እሱ ካልሆነ ግን አንድነት መምጣት የለበትም ማለት ግን አይደለም። በንጽጽር ከሌሎቹ የተሻለ የመሪነት ኳሊቲ ያለህ ማለት ግዴታ አንተ መሪ መሆን አለብህ ማለት አይደለም። ሌሎቹም ሊያምኑብህ ይገባል። ሌሎች ካላመኑብህ ያንንም መቀበል መቻል አለብህ። ለአንድነት ስትል ምናልባት በዛ ሂደት ውስጥ አንተን የሚያምኑበትን አይነት ነገር ልትሰራ ትችላለህ እንጂ እኔን ካልተቀበላችሁ የሚባል ነገር የለም። እና በእኔም ከሌሎቹ አሁን ለምሳሌ ጄኔራል ተፈራ ማሞ እሳቸው ቢሆኑ እንደዚህ ያሉት ነገር አለ። የመረጥኩላችሁ አይደለም፣ ግን ጄኔራል ተፈራ ማሞ ማለት በኢትዮጵያ ፖለቲካ ውስጥ 2 ጊዜ ፌል ያደረጉ ሰው ናቸው። ቢያንስ እኔ የማውቀው አንድ ጊዜ መፈንቅለ መንግስት አደርጋለሁ ብሎ ታሰሩ ረጅም ጊዜ። አሁንም እንደዚሁ የልዩ ኃይሉ መሪ ነበሩ። መንግስት ራሱ ነው ያነሳቸው። ያው ከመንግስት ጋር የማይጣጣም አይነት ፍላጎት ሲያይባቸው እሳቸውም ያነሳ ሀሳቡ ሲቀር የተነሱ ሰው ናቸው። እኔ በፖለቲካ ህይወታቸው ውስጥ ጄኔራል ተፈራ ማሞ ያሳኩት ነገር የለም። 2 ጊዜ ባይት በቂ ነው። በኢትዮጵያ ፖለቲካ ውስጥ 2 ጊዜ የሆነ አካል ፌል ካደረገ በቃ እንዳትከተሉት፣ ስሙት፣ ግን በፍጹም እንዳትከተሉት። 3ኛ እድል ምናምን መስጠት አያስፈልግም። ነገሮች በጣም የሚቀያየሩ፣ ህይወትም አጭር ነው። ጄኔራል ተፈራ ማሞ በእርግጠኝነት አሁንም መሪ ቢሆኑ ፌል ያደርጋል። እና ጄኔራል እድሜም አለ፣ ወጣት አይደሉም። ሰው ደግሞ በእድሜም ከፍ እያለ ሲመጣ ያረጀ ሲመጣ አእምሮ ራሱ በጣም አጉልቶ የሚያየው ስጋትን ነው። ቶሎ አይወስኑ፣ ማመንታት ምናምን ይኖራል እርጅና ሲኖር። ወጣት ግን ቶሎ ይወስናል። እና መሀል ላይ የሚመጣ ነገር ነው። ወጣት ብዙ ጊዜ ኦፖርቹኒቲውን ነው የሚያየው። በቃ ጭንቅላት ውስጥ ጎልቶ የሚታየው እሱ ያቻኩለዋል። ትንሽ እርጅና የተጫነው ሰው ግን ሪስኩ ነው በጣም ጎልቶ የሚታየው። ይሄን ባደርገው ይሄ ሊሆን ይችላል ያለ አይወስንም። አሁን ደግሞ ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ አይ ቲንክ የወጣቱን አእምሮ የሚፈልግ ይመስለኛል። እና የሆኑ ችግሮቹን መቅረፍ ከቻለ እኔ ዘመነ ቢሆን ጥሩ ነው። የጎንደሩ ስሙን ጠፋኝ፣ አንተነህ ወይ እንደዚህ ደግሞ እውነቱን ውሸት አላውቅም። እሱንም ግን ዘመነ ከሆነ ሰሬት ይበተናል አለ የሚባል ነገር ሰማሁ። እኔ ስለሱ ብዙ አላውቅም። ስለ ዘመነ ግን ያው ትንሽ ጎላ ያለ ፊገርም ስለሆነ በደንብ የሚታወቅ ነው። ያንን ግን ብሎ ከሆነ አንተነህ ወይም የጎንደሩ ልጅ ይሄንን ብሎ ደግሞ ከሆነ ኢትስ ኖት ኤ ሊደር በቃ አይነ ከሌ እንትን ይሉብኛል የሚል አካል ለኔ እውነት መሪ አይመስለኝም። እንዲቀበሉ ማድረግ እኮ አንዱ የመሪነት ያ ኮንፊደንስ አይ እኔ ካመንኩበትም ይቀበላል የሚል ኮንፊደንስ መሪ ጋር መኖር አለበት። በዚህ ረገድ ስለ ልጁ ለማውራት ብዬ አይደለም። በነገራችን ላይ ልጁ እንደዚህ ማላለም ሊሆን ይችላል፣ ግን ስለ ዘመነ ላወራችሁ ብዬ። በዚህ ረገድ ዘመነ በጣም የተሻለ ኢቨን መንጋው ላይ ተጽዕኖ አለ።
አሁን ብልጽግና ቁጥር አንድ ጠላታችን ብልጽግና ነው ይላል አይደል መንጋው። ዘመነ ብድግ ብሎ አይ ብልጽግና ጠላታችን አይደለም ቢል ተመሳሳዩን ይላል። በዚህ ደረጃ መንጋው ላይ ተጽዕኖዋል። ምንም ምክንያት ሳያቀርብ ነው ብላችሁ አሁን አልደራደርም ሲል አልደራደርም አሉ አይደል። ብድግ ብሎ ዘመነ አይ መደራደር ያስፈልጋል ቢል መንጋው ቁጥር አንድ የድርድር ደጋፊ ይሆናል። በዚህ ልክ መንጋው ላይ ተጽዕኖ እንዳለው እኔ አይቻለሁ እና አይ መንጋው እንዲልብኝ ይችላል ምናምን አይነት ነገር አይልም። ሲጠቅመው ነው እንደዛች አይነት ነገሮች የሚያነሳው። መግቢያ መውጫ ምናምን ሲያጣ ጊዜ እና መንጋው እንዲህ ያለ ታዲያ እኔ እንዴት ልበል አይነት ነገር ውስጥ የሚገባው ያኔ እና አለው ልላችሁ ነው። የሆነ የመሪነት ኳሊቲ አለው በንጽጽር ዝም ብዬ አይደለም። አሁን አንዳንድ ሰዎች በጣም የዘመነ ጥላቻ እንዳለብኝ አድርገው ነው የሚያነሱት። እኔ የምላቸውን አንዳንድ ነገሮች ከቀረፈ ምርጥ መሪ ነው። አንዳንድ የሚይዛቸው የማይጠቅሙ የፖለቲካ አቋሞች አሉ። እነሱን ካስተካከለ ጥሩ ነው። ግን ምን ዋጋ አለው? በምክክር አንድ ላይ መሪ እንፍጠር ከተባለ ግን የሁሉንም ደግሞ መቀበል ግዴታ ነው። ገባ? እኔ እኮ ብዙዎቹ እኮ የተሻልኩ እንደሆነ ይመሰክሩልኛል ብለህ ግዴታ አታደርጉ። እንደዛማ ከሆነ በጉልበት ነው መሄድ ያለብህ። በቃ ቁጭ ብለን ተነጋግረን መሪ እንምረጥማ ካልክ በቃ እኮ ያንን ኃላፊነት ሰጠህ እዛ ጋር። ያ እኮ ማለት የሚመጣውን ለመቀበል ዝግጁ መሆንህን እኮ የሚያሳይ ነው። ባሳየኸው ልክ ተገኘ ነው። በእርግጥ እሱ አይልም ባልልም ግን ያው ደጋፊዎቹ እንደዛ እያሉ ነው። በፍጹም እሱ ካልሆነ የሚል ማለት ነው። ኤኒዌይስ ይሄ ንትርክ እንዳልኳችሁ ከነሱ ጋር ተያይዞ ነው የሚነሳው። ደግሞ የአሁኑ ደግሞ በጣም አስቸጋሪ ነው። ከፊሉ ዘመነ መሪ መሆን አለበት ከዘመነ ውጭ መሆን የለበትም የሚል አለ። አንዳንዱ ደግሞ አስረስ ማረ እያሴረ ነው ደግሞ የሚል አለ። እና አሁን ደግሞ ምስራቅ ምዕራብ ጎጃም ደግሞ ብሎ ሊከፋፈሉ ነው ደግሞ የሚል እንደዚህ አይነት ነገሮች አሉ። ይሄ በጣም አሳዛኝ ነው። ሰው አንድ ለመሆን ቁጭ ብሎ ጭራሽ ያልነበረ ትላንት ከመቀመጣቸው በፊት ያልነበረ አዲስ ክፍፍል የሚፈጥሩ ከሆነ በጣም ትልቅ ችግር ነው ያለው። በጣም ትልቅ ችግር ነው ያለው። አንዱ የሚያሳየው ለአንድነት ትልቅ ፍላጎት ያለው የነዘመነ ቡድን ነው። አንድነቱም ደግሞ እንዳይሳካም ደግሞ የሚያደርገው የነዘመነ ቡድን ነው። አንዱ ይሄ ነው ንትርኩ ያሳየው። ሁለተኛው የነ እስክንድር የነበሩበትን ምርጫ እነ እስክንድር ሲሉት እንደነበረው መሆኑን የሚያሳይ ነው። ቢያንስ እነዚህ ሰዎች አንድ ሁኑ ብሎ ያወራሉ። አንድ ለመሆን ተቀምጠው ግን ደጋፊዎቻቸው እከሌ ካልሆነ በፍጹም እያሉ የሚነታረኩ ናቸው። እነሱም ያለን አንድነት ሲያሳኩ አልታየም። ያው 50 ምናምን ቀን ናቸው። አንድ ቀን እኮ ቁጭ ብሎ ማውራት በቂ እኮ ነው። መምረጥ ብቻ እኮ ነው የሚቀራቸው እንጂ በሌሎች ጉዳዮች እኮ ልዩነት እኮ የላቸው። በቃ ከሌ ቦታ ይሄ ምደባ መስጠት እኮ ነው። እዛ ላይ ነው መስማማት ያልቻሉት። ዛሬም መስማማት ያልቻሉ ሰዎች ትላንትም አንድ ለመሆን በተደረገው ጥረት ውስጥ በዚሁ አይነት ምክንያት ስለመውጣታቸው ይሄ ማሳያ ነው። እና አፋሃድ ላይ እነ እስክንድር ላይ የተመዘዘው ዱላ በሙሉ ለምን የዘመነን መሪነት አልተቀበለም? መፍረስ አለባቸው የሚባለው ከዚህ ፍላጎት ጋር የተያያዘ ይሄ ነው ሀቁ። አሁን የሚያደርጉት ነገር የሚያሳየው ይሄንን ነው የሚያሳየው። ትላንት እነ እስክንድር እንዳሉት እኛ ካልተመረጥን በፍጹም ብለው ሄዱ ነው ያሉት። እንደዛ ስለመሄዳቸው ማሳያው ይሄ ነው።
አሁንም ነከሌ ካልተመረጡ የሚል ንትርክ ነው። ንትርክ አንድነት ፍላጎት አለ፣ ግን ደግሞ የራሳችን ሰው ደግሞ ካልመራ ደግሞ አለ። እንደዛማ ከሆነ በቃ አንተ ሰው እንዲመራ ከፈለክ ተቀምጠን እንመራረጥ አይደለም ማለት ፈቃዱ ያንን ለነዛ ሰጥተህ ከዛ በኋላ እኔ ካልተመረጠ የሚባል ነገር የለም። ሌላውንም መናቅ ነው። ሌላውም እኮ እንደዚሁ ፍላጎት አለው። ሶስተኛ እነዚህ አካላት ፐርሰናል የሆነ ፍላጎት እንጂ ከአማራ ህዝብ ጋር የተያያዘ ነገር እንደሌላቸው ማሳያ ነው። ምን ነው እየቀደመ ያለው? የእከሌ መሪነት ምን ነው እየቀደመ ያለው? እከሌ ከመጣማ እኛ ጋር እንደዚህ ይፈጠራል። አማራ የለም። የአማራ ህዝብ የህልውና ጉዳይ የለም። መለኪያ አይደለም። አንድነቱ እሱን ከማሳካት አኳያ ይጠቅማል ይላሉ። ግን ይሄን የሚጠቅም ጉዳይ ግን በራሳቸው ፍላጎት ምክንያት ፉርሽ ያደርጉታል። ስለዚህ የለም በቃ የአማራ ህዝብ የህልውና ጥያቄ መለኪያ ሆኖ ሲያነጋግር ሲያነታርክ እኮ አላየንም። ነከሌ ካልሆነ ሲባል ነው እንጂ ለአማራ ህዝብ የህልውና ጥያቄ እከሌ ነው የሚመጥነው በዚህ የሚባል ነገር የለም። መለኪያ ውስጥ ሁሉ የለም። ከዚህ ቀደም እንዳልኩት የአማራ ህዝብ እነሱ እንደሚሉት የአማራን የህዝብ የህልውና ጥያቄ መሸከም የሚያስችል ትከሻ የላቸው። የሚያሳስባቸው ግላዊ አምቢሽን፣ ግላዊ ጥቅም እሱ ነው። ያንን የሚያረጋግጥ ነገር ነው እያየን የአማራ ህዝብ ጥያቄ መለኪያ ሲሆን ግን እያየን አይደለም። ስለዚህ ይሄ አካል የአማራ ህዝብ ይጠቅማል ሳይጠቅም ነው እውነት ለመናገር። ባለፈው አንድ ለመሆን ሙከራ ተደረገ። በከፊል የሆነ አካል አሳካ፣ ሌላው ግን ተበተነ። አሁንም እንደዚሁ እና ሁለተኛ ሶስተኛ እድል የተሰጠ ይቀጥላል። ስለ አማራ ህዝብ የሚያስብ አካል የሚሆንና ማይሆን አይተህ መወሰን አለብህ። አትሆኑም እናንተ መባል አለበት። ሶስተኛ አራት አምስተኛ እድል ሁሉ እንዳላቸው ስለሚያውቁ ነው እንደፈለጉ የሚሆኑት ለዛ የፈለጉትን ነገር ቢሆኑ ምንም አታመጣም ነው ያለው። እኛን ከመቀበል ውጪ ምርጫ የለህም። አንዳንድ ጊዜ የፖለቲካ ማህበረሰቡ እንዲህ አይነት አካላቶች ላይ መወሰን መቻል እኮ አለበት። እንዲህ አይነት ነገርማ ካላደረግን ቅቡልነታችንን እናጣለን፣ ድጋፋችንን እናጣለን ተብሎ አንድ ለመወሰን እንዲገደዱ የሚያደርጋቸው ምክንያት መሆኑን አእምሯቸው ሊነግራቸው እኮ ይገባል። እንደዛ አይደሉም። እንደፈለግን በህዝቡ ላይ መሰልጠን እንችላለን ብሎ ነው የሚያስቡት። እንደፈለግን አይ ቲንክ የፖለቲካ ማህበረሰቡ በደንብ ማሰብ መቻል ያለበት ይመስለኛል። እነዚህ አካላት ፐርሰናል ፍላጎት ነው ያላቸው። ፐርሰናል ፍላጎት ደግሞ ያለው አካል አንድ አይሆንም። ለምንድን ነው አንድ የሚሆነው? አንዱ ራሱ የሚመራውን ስብስብ የበላይ ሆኖ ያ ስብስብ በሚያገኛቸው ጥቅሞች ላይ ብቸኛው ፈላጭ ቆራጭ የሆነበትን እድል ለምን ብሎ ያጣል?
የሆነ ከግል ከፍ ያለ ከራስህ ከፍ ያለ ፍላጎት ጥቅምና ኮዝ ሲኖርህ እኮ ነው ይሄንን ፍላጎት ልጣው እኮ መተለው። የለም እነዚህ ሰዎች ጋር የለም። ያለው ፐርሰናል ፍላጎት ነው። ፐርሰናል ፍላጎት ካለ ለምንድን ነው አንድ የምትሆነው? ሁለተኛ ሰው ለምን ትሆናለህ? ሶስተኛ ሰው ለምን ትሆናለህ? ምን ያደርግልሃል? የጎንደር ቀጠና ላይ ያለው አካል ጎንደር ላይ በቃ በዚህ እንቅስቃሴ የሚያገኘውን ጥቅም እሱ ይወስንበታል። ለምን ዘመነ እንዲወስንበት ይፈቅዳል? ብቻውን መወሰን የሚችልበት ሆኖ እነዚህ አካላት እውነት ለአማራ ሕዝብ ይጠቅማሉ ሳይጠቅሙ ነው? ዋናው ጥያቄ እሱ ነው። አሁን መጠየቅ ያለበት መወያያ መሆን ያለበት ይሄ ነው። በትክክል ስለ አማራ ሕዝብ ግድ ይለኛል የምትል ከሆነ አሁን መጠየቅ ያለብህ መነጋገር ያለብህ እነዚህ አካላት ለአማራ ሕዝብ ይጠቅማሉ ወይንስ አይጠቅሙም? አንዴም ሁለቴም አያቸው የአማራን ኮዝ አስቀድመው ለዛ ፍላጎት ራሳቸውን ሲያስገዙ እያየህ አይደለም? ግን በእነሱ ምክንያት ህዝቡ ዋጋ እየከፈለ ነው። በእነሱ ምክንያት ትምህርት እየቆመ ነው። በእነሱ ምክንያት መምህራን እየሞተ ነው። በእነሱ ምክንያት መግባት መውጣት አስቸጋሪ እየሆነ እና የአማራ ህዝብ ለነዚህ ሰዎች እንዲህ አይነት ዋጋ መክፈል አለበት ወይ? አሁን ይሄ ነው የሚገባው። አሁን ዋጋ እየከፈለ ያለው ህዝብ እንጂ እነዚህ አይደለም። እነዚህ ሰዎች በህዝቡ ስም የሚነግዱ ናቸው። ከሆነማ ለህዝቡ ይጠቅማል ያሉትን ራሳቸው እኮ ያሉትን ነው፣ ተጭኖባቸው እኮ አይደለም። በዚሁ መልኩ እኮ ይጠቅማል ቢሉ ኖሮ ማንም እኮ እንዲሆኑ አይላቸውም። ሊያከራክር ነው የሚችለው። አረ በዚህ ነው አረ በዚህ ነው የሚል ክርክር ነው የአደረጃጀት ጉዳይ ላይ ሊያከራክር ይችል ይሆናል። ግን ራሳቸውም ለትግሉ ለህልውና ትግሉ የሚጠቅመው አንድ መሆን ነው ብለው ቁጭ ብለው ከአንዴም ሁለቴ ግላዊ ፍላጎታቸውን አስቀድመው አንድ መሆን ካልቻሉ ህዝቡ በእነዚህ ሰዎች ምክንያት ዋጋ እየከፈለ መኖር አለበት ወይ? አይ ቲንክ የፖለቲካ ማህበረሰቡ በዚህ ጉዳይ ላይ ነው መነጋገር ያለበት። በዚህ ጉዳይ ላይ ነው። ይሄ ነው ወሳኙ ጥያቄ። እንደዚህ አይነት ውይይት ነው እንጂ እንዲህ አሁን እናንተ ለአማራ ህዝብ ዕዳ ናችሁ፣ ሸክም ናችሁ፣ ወይንስ እንዳላችሁት ነፃ የምታወጡት ህልውናውን የምትታደጉት ታጋይ ናችሁ? አይ ቲንክ የተለየ ይመስላል። አንዱ መቀበል ካልፈልግ ከነሱ መኖር ጋር የተያያዘ ጥቅም ስላለህ ካልሆነ በስተቀር ከአማራ ህዝብ ፍላጎትና ጥቅም አኳያ እነዚህ ሰዎች ዕዳ መሆናቸውን እያስመሰከሩ ዕዳ መሆናቸው እንደዛ ነው መወሰን የሚያስፈልገው። የትግራይ ህዝብ ለህዋት 50 ዓመት እድል ሰጥቶታል። 50 ዓመት ሌላው እኮ ትግል ላይ ነው ከተባለ 30 ምናምን ዓመት ነው። 35 ዓመት እየሆነ ነው። 35 ዓመት እድል ሰጥቶት ስቲል ሸክም ነው። አይገርምም? አሁንም ህዋት እንዲለወጥ ነው የምንታገለው ይሏል። 35 ዓመት መቀየር ያልቻለን አካል አይቻልም እንጂ እንዲጠፋን ብትታገል ትክክል ነህ። አንተ ይጥፋ ስላልክ ስለማይጠፋ ነው እንጂ 35 ዓመት ቆይቶ ህዝቡ አሁን የሚገኝበት ቦታ ላይ ያደረሰ ድርጅት እንዲዳከም አይደለም እንዲጠፋ ነው መታገሉ የነበረው። ለምንድን ነው ለፖለቲካ ኃይሎች ይሄን ያክል እድል የሚሰጠው? እኔ ግራ የሚገባኝ ነገር እሱ። እንደዚህ አይነት ረጅም ሰፊ እድል
የበዛ እድል እኮ ሲሰጥ አዲስ ኃይል አይወጣም። የሚጠቅምህ ሊወጣ የሚችል በእነሱ አለመኖር ላይ ሊኖር የሚችል አዲስ የፖለቲካ ኃይል እንዳይፈጠር ነው የምታደርገው። ከዚህም ጊዜ በኋላ የትግራይ ህዝብ ህወሓትን ለመቀየር ይታገላል ማለት ለውጥ እንዲቀበለው። የሚገርም እኮ ነው። 35 ዓመት በስልጣን ላይ ቆየ ስብስብ እንደው ለውጥ ከጊዜው ጋር የሚሄድ ለውጥ ተቀበል ተብሎ እምቢ ብሎ ህዝብ ይታገለዋል። እምቢ ብሎ ተአምር እኮ ነው። ኢትዮጵያ ውስጥ አንዳንድ ጊዜ ተአምር ነው የሚሆነው። ራሱ አረ የሚያክል ጊዜ ቆይቼ ምናምን መቀየር አለብኝ ነው ራሱ የለውጥ ፍላጎቱ ከራሱ መንጭቶ ራሱ መቀየር የነበረበት ድርጅት ከ35 ዓመት በኋላ እንደው ወቅቱ እንዲህ አይነት ነገሮችን ያስገድዳል። ስለዚህ እነዚህን ተቀበል ተብሎ እምቢ ብሎ አሻፈረኝ ብሎ ህዝብ እየታገለው ነው። ምሳሌን ያቀርብኩላችሁ እኔ የኢትዮጵያ ህዝብ እውነት ትዕግስት በጣም ይበዛ ነው። በቃ ይበዛ ነው። እንደው አንዳንዴ ጉልበትም ስለማይፈቅድ ምናምን ሌላውን ላትችል ትችላለህ። ግን ተቋሚ ነኝ የሚል አካል ተቋሚ ነኝ የሚልን አካል ግን ከስሩ ነው ላንተ በሚጠቅም አይነት መልኩ እንዲንቀሳቀስ ማስገደድ ያለበት። ካልሆነ አንድ ሁለቴ እድል ሰጥተው ካልሆነስ ወግድ ነው ማለት ያለበት። አትከተለው። ህዝብ ነህ። ህዝብ ሁሌም ምርጫ አለው። ህዝብ ሁሌም ይወልዳል። ሁሌም አማራጭ አያጣም። እኔ ብቻ ነኝ ዋስትና እንደዚህ የሚባል ነገር የለም። ህዝብ ሁሌም አማራጭ አለው። በተለይ እንዲህ የሚወስን ህዝብ ሁሌም አማራጭ ይኖራል። ሁሌም አሁን መጠየቅ ያለባችሁ እነዚህ አካላት ለአማራ ህዝብ ትግል ይጠቅማሉ ወይስ አይጠቅሙም? ለትግሉ ብቻ አይደለም፣ ለአማራ ህዝብ ፍላጎትና ጥቅም ራሱ ይጠቅማሉ አይጠቅሙም? መኖራቸው ነው ማለት ነው። መጠየቅ ያለበት ጥያቄ ነው። ደፈር ብሎ መጠየቅ አስፈላጊ ነው። እንግዲህ አላለቀም። ምናልባት አንድ ሆኖ ሊመጡ ይችሉ ይሆናል። ግን በእንደዚህ አይነት ንትርክ የመጣ አንድነት ሳምንት የሚቆይ አይመስለኝም። ህዝቡ ደግሞ ካልወሰነ በእንደዚህ አይነት አካላት ምክንያት የራሱን ፍላጎት እያጣ ተመልከቱ። 2 ዓመት 3 ዓመት ማይማር ልጅ ያልተማሩ አሉ፣ ማያስተምሩ አሉ፣ ሳይፈልጉ ስራ ያቆሙ አሉ፣ መንቀሳቀስ መነገድ ማረስ ያልቻሉ አሉ። በእነሱ ምክንያት ማለት ነው። ሰው እየከፈለ ሰው እንደዚህ አይነት ዋጋ እየከፈለ እነሱ ደግሞ ለራሱ ለትግሉ ይጠቅማል በሚሉት አይነት መልኩ እንዳይንቀሳቀሱ ራሳቸው እንቅፋት ይሆናል። እንደዛም ሆነው እድል አላቸው። እኔ እንኳን ለተቃዋሚ ፓርቲ ለመንግስት እድል መሰጠት አለበት ብዬ እኮ አላምንም። ግን መንግስትን ደግሞ መታገል ሌላ ትልቅ ደግሞ የቤት ስራ ነው። እንግዲህ አንድ ጎጥ ውስጥ ያለ ታጣቂ መታገል ካልቻልክና ለአንተ ፍላጎትና ጥቅም ተገዢ እንዲሆን ማድረግ ካልቻልክ መንግስትን በየት በኩል ነው ልትጥለው የምትችለው? በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን
በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን ዕድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ።